የልጆች አባት አትቤ ብላችሁኛል። ከዛሬ በኋላ የልጆች አባት አልለውም፣ ባለቤቴ ነው ብለው። እውነቱን እንገራችሁ፣ ምርጥ እህቴ ናት። አታገባኝም። ፍጡር ቤዛ መሆን አይችልም። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ኢየሱስ ክርስቶስ ብቻ ነው። አዎ ነው። ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም፣ መዋል የለበትም። ይሄ ማለት ይላል ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቴይዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ። ነው ወይ? ግን መጽሐፍ ቅዱስ ምን ይላል? እዚህ ጋር የምታያቸው ባለትዳሮች ተታረቁ ከ14 ነው ከምናምን ዓመት በኋላ ትክክል አልሆነም ይችላሉ፣ ችግር የለም። ብቻ አንድ መወዱ መሪ ምን ብሎ መክሮኛ ቃል መሰላችሁ? ትልልቅ ሰዎች ሲጣሉ ወይም ደግሞ ጸቡ ላንተ ያልሆነ ጸብ ላይ ሲጣሉ አስተያየት አትስጥ። እነዛ ሰዎች መልሰው የታረቁ ቀን የሁለቱም ጠላት አንተ ትሆናለህና ይለኛል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዮአብ ሚዲያ ተከታታዮች እንዴት አላችሁ? እንኳን እንግዲህ ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። እንግዲህ እንደተለመደው ዛሬ ደግሞ በሁለት መረጃዎች ወደ እናንተ መጥቻለሁ። ሁለት አርቲስቶች የምናውቃቸው ብዙ የኢትዮጵያ ሕዝብ በታረቁ ብሎ ሲመኝ የነበሩ ሁለት አርቲስቶች ታርቀዋል። እንዴት እንደታረቁ እሱን እንመለከታለን። ሌላው ደግሞ እንግዲህ የቤተክርስቲያኒቷ ጳጳስ የሆኑት በመግቢያ እንደተመለከታችሁት ብፁዕ አቡነ ገብርኤል ስለ እመቤታችን ቤዛነት የተናገሩበት አውድ፣ ስለ እመቤታችን ቤዛነት ምን እንዳሉ እናያለን። የተለያዩ የቤተክርስቲያን ሊቃውንት በተለይ በፌስቡክ መንደር ከፍተኛ ቁጣ ቀስቅሶባቸዋል፣ መልስ እየሰጡ ይገኛሉ። እነዛን መልሶች በጋራ የምንመለከት ይሆናል። የተለያዩ አስተማሪ ነገሮች ስለሆነ ያስኩላችሁ እስከ መርሃ ግብሩ ፍጻሜ ድረስ አብራችሁ እንድትቆዩ እየጠየቅኩኝ፣ ይህ ቪዲዮ ትንሽ ሰሞኑን አካውንታችን ዝቅ ያለ ነውና እንደው እስቲ ላይክ በማድረግ ጀምሩት። ላይክ ስታደርጉ ለእኔ ለወንድማችሁ ትልቅ ድጋፍ ነው፣ ብዙ ሰዎች ጋር ይደርሳል። ከእናንተ ምንም የሚቀነስ ነገር የለም። ሁልጊዜ ስለምትደግፉኝ ደግሞ እጅግ አድርጌ ያመሰግናለሁ። ምናልባት ደግሞ ቤተሰቦቻችን ያልሆናችሁ ቤተሰብ ሆኖ ሰብስክራይብ በማድረግ እንግዲህ ሁለቱን መረጃዎች ከማየታችን በፊት በቅድሚያ አንድ ነገር እንግዲህ ትንሣኤ ትላንት አክብረናል። ዛሬ ሰኞ ማዕዶት ላይ እንገኛለንና እንደው እቺ ማዕዶት ማለት ምን ማለት ነው የሚለውን ተመልክተን ወደ መረጃዎቻችን ነው የምንቀጥለው። የትንሣኤ በዓል እሁድ ከተከበረ በኋላ ማግስቱ ሰኞ ማዕዶት ይባላል። ይሄ እንግዲህ በሕማማት ውስጥ እንዳሉት ዕለታት ስያሜ ያላቸው በቅዱስ ያሬድ የምስጋና ስልት የተሰጣቸው ነው። መታሰቢያነቱ ማዕዶት ወይም ጸአተ ነፍስ ወይም ጸአተ ነፍሳት ይባላል። ምን ማለት ነው? ይሄ ነፍሳት ከሲኦል ወደ ገነት የተሸጋገሩበትን መሻገርን፣ ከሲኦል ወደ ገነት፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከኦሪቱ ወደ አዲስ ኪዳን መሻገርን የምናስብበት ዕለት ነው ማለት ነው። ይህም በተመለከተ ደግሞ ቀደም ሲል ቅዱስ ዳዊት እንዲህ ብሎ ትንቢት ተናግሮ ነበር። ጌታ ከመወለዱ ወደዚህ ምድር ከመምጣቱ የእኛን ሥጋ ከመልበሱ ከ2000 ዘመን ቀደም ብሎ በፊት ማለት ነው። በመዝሙር 16 ቁጥር 10 ላይ ነፍሴን በሲኦል አትተዋትም ብሎ ነበር። ነፍሴን በሲኦል አትተዋትም። በጣም የሚገርም ነው። ነፍሳት ከሲኦል እንደሚወጡ ቀድሞ ቅዱስ ዳዊት ተናግሮ ነበር። በኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በመስቀል ላይ ተሰቅሎ ከቀኑ 9 ሰዓት ነፍሱን ከስጋው ለይቶ በአካለ ነፍስ በቀጥታ ወደ ሲኦል ወርዷል። ለ5500 ዘመን በእግረ አጋንንት ሲጠቀጠቁ የነበሩ ነፍሳትን ከሲኦል አውጥቷቸዋል። እንደውም በትርጓሜያችን ላይ አዳም እችን ሰዓት በመንፈስ ቅዱስ ተረድቶ በሲኦል ያሉ ነፍሳትን በሙሉ ተንሱ ለጸሎት ሲላቸው ጌታችንም በኃይለኛ ብርሃን ወደ ሲኦል በአካለ ነፍስ ወርዶ ሰላም ለኩልክሙ አላቸው። ሰላም ለእናንተ ይሁን። ዛሬ ይህንን ወስዳ በቅዳሴ ጊዜ ቤተክርስቲያናችን የምትለን ማለት ነው። ቤተክርስቲያን ዲያቆኑ ተንሱ ለጸሎት ይላል፣ ካህኑ ሰላም ለኩልክሙ ይላል። ምስለ መንፈስከ እንላለን። እነዛ ነፍሳት ምስለ መንፈስከ ብለው በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን በሙሉ ከሲኦል አውጥቷቸዋል። ቅዱስ ጴጥሮስ ይህንን ይነግረናል። በአንደኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 18 ላይ በስጋ ሞተ። ልብ አድርጉ፣ ክርስቶስን ቀጥታ ሞተ አይለውም መጽሐፍ ቅዱስ። በስጋ ሞተ። ሞት የሚስማማው ስጋ ስለሆነ ማለት ነው። በነገራችን ላይ ክርስቶስ ወይም እግዚአብሔር ወረደ፣ ወጣ፣ ሄደ፣ መጣ፣ በላ፣ ጠጣ፣ ተኛ፣ ተራበ፣ ተቀመጠ የሚል አይቀጸልለትም። ለምንድን ነው እንደዚህ በአዲስ ኪዳን የተቀጸለለት? የእኛን ስጋ ስለለበሰ ነው። አረገ፣ መጣ፣ ወረደ፣ ወጣ፣ በላ፣ ጠጣ የሚለው የእኛን ስጋ ስለለበሰ ነው። ስለዚህ ቅዱስ ጴጥሮስም በስጋ ሞተ ይልና በመንፈስ ግን ሕያው ሆነ፣ በመለኮት ማለት ነው። በእርሱም ይላል በአካለ ነፍስ ማለት ነው። መለኮት በተዋሃዳት ነፍሱ በአካለ ነፍስ ደግሞ ሄዶ በወህኒ ለነበሩት በሲኦል ማለት ነው፣ በወህኒ በጨለማ በስራት ለነበሩት ነፍሳት ሰበከላቸው ይላል። ሰላም ለእናንተ ይሆናላቸው አወጣቸው።
የዚህ የዕለተ ሰኞ ኃይለ ቃል በማዕዶት ዕለት ኃይለ ቃሉ ሊሆን የሚገባው የምንለው ማለት ነው በወህኒ ላሉ ነፍሳት ሰበከላቸው። ስለዚህ እኛም በኃጢአት ውስጥ ያለን ሰዎች በኃጢአት ላሉ ነፍሳት በወህኒ ላሉ ነፍሳት በተሰበከባት በሰኞ ዕለት በኃጢአት ውስጥ ወይም በኃጢአት እስራት ተተብትበን እንዳንገኝ መጠንቀቅ አለብን ማለት ነው። እንደተከታተላችሁት ነው እንግዲህ ማዕዶት ማለት መሸጋገሪያ ማለት ነው። ጸአተ ነፍስ ከሲኦል የነበሩ ነፍሳት ወደ ገነት የገቡበትን በዓል ቤተክርስቲያናችን ቅዱስ ያሬድ እነዚህ ስያሜዎች በመስጠት በስፋት ያከብራል። ይሄ ሳምንት እስከ ዳግም ትንሣኤ ያሉ ዕለታት በሙሉ በየዕለቱ ስያሜ ያላቸውና በዛ እየታሰበ ይከበራል ማለት ነው። ለመምራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እስቲ የአርቲስቶቹን ከራሷ አንደበት እንግዲህ ከዚህ በኋላ የልጆች አባት አለልን ባለቤቴ ነው ብለው እያለች ጥሩ ነገር ትናገራለች። የልጆች አባት አትቤ ብላችሁኛል። ከዛሬ በኋላ የልጆች አባት አለለውም ባለቤቴ ነው ብለው እኛ ጎን ለነበራችሁ ጊዜ ላሰባችሁ፣ ለተጨነቃችሁ፣ ለጸለያችሁ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ ፈልጋለሁ። እጅግ በጣም ብዙ ጊዜ ህይወት በእኛ መንገድ አይደለም የምትመራው እላለሁ እኔ። ሀሳብ የማይለውጠው የሞተ ሰው ብቻ ነው። እውነቱን ንገራችሁ፣ ምርጥ እህቴ ናት። አታገባኝም። የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሀሳብ ይቀይራል። ሀሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። ይሄን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ ፈልጋለሁ። መራቂኔ ሳልሆን እግዚአብሔር ነው። ባሉበት ፈጣሪ መርቅልን፣ እድሜያቸውን ከፍ ያርግልን። 99% ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙልጌታ የባለቤት ወገኖች በዛሬው ቀን ማለት ነው። በዚህ በኩል የኔ ቤተሰቦች፣ በዚህ በኩል የባለቤት ቤተሰቦች እዚህ ጋር አሉ። ብዙዎቻችሁ ጓደኞችም ቤተሰቦችም የልጆች አባት አትቤ ብላችሁኛል። ከዛሬ በኋላ የልጆች አባት አለለውም ባለቤቴ ነው ብለው እጅግ በጣም ደስ ብሎናል። ብዙ ነገሮች አልፈናል። ወደ ኋላ እዚህ ቀን ለመምጣት ያለፍንባቸው ብዙ ስቴፖች አሉ። ምክንያቱም ብዙ ጊዜ 14 ዓመት መለያየት በጣም ቢግ እና መሄድ ያለብንም መንገድ ሁሉ ሄደን ለሰይጣን እፍረት ለወዳጅ ደግሞ ደስታ ሆነናልና እግዚአብሔር ይመስገን ስለመጣችሁ አብራችሁን ስላላችሁ እናመሰግናለን። 18 ሰዎች ነበሩ ጋብቻችን ላይ አብረን በምንጀምረው የኑሮ ስርዓት ምክንያት በማድረግ የጠራናችሁ ይህም የቃል ኪዳን የቀለበት ፕሮግራማችን ነው። ሂሳብ እንሰራ ነበር አብረን ገንዘብ ወጭና ገቢ አቅም ስላልነበረ ያው ልጆቼም ለጠቅላላ እውቀት እንድታውቁት ሂሳብ እየሰራን አለ። ፎቶግራፍ እሱና ገነት ንጋቱ ዛሬም ሂሳብ ታስባለች ብሎ ሰርጌ ጀርባ ላይ ፎቶ ላይ ጽፏልና በእግዚአብሔር የእውነት ደሙ ልክ ነው። ለምን ገንዘቡ በጣም ትንሽ ብር ነበርና አሁን 18 ሰው ሲበላ 250 ብር ነው በአንድ ግለሰብ 250 ብር ለኛ በጣም ትልቅ ነውና 18 በ18 ሲባዛ የ2 የ3 የ4 ወር ኢኮኖሚያችን ይዛብልፍ ነበር። ሂሳብ አስበናል። ያው ኑሮ ከፍ ለማድረግ ለመለወጥ የተሻለ ቦታ ለመድረስ ስለምንፈልግ ያን አድርገናልና ያንን ታሪክ በተወሰነ ሰዎች ጨምረን ግርግር በሌለው ጽድት ባለው እንደዚህ አክብረናልና እጅግ በጣም ፈጣሪን አመሰግነዋለሁ፣ እግዚአብሔርን አመሰግነዋለሁ። ሰዎችን ስላዘጋጀልን የሚጸልዩ የሚጨነቁ የሚያለቅሱ በውጭም በአገር ውስጥም በየትኛውም ዓለም ያላችሁ ስትጸልዩ ስታለቅሱ የነበራችሁ ሁሉ ፈጣሪ ባርካችሁ ብድሩን በልጆቻችሁ በቤተሰቦቻችሁ አግኝት ደስ ብሎናል የእውነትና ቀጣዩን ህይወት እናንተ በጸሎት አስቡን። ቀጣዩ ህይወት የተሻለ እንዲሆን ፈጣሪ ጀምራል፣ ፈጣሪ ይጨርሳል። በቃ ፈጣሪ ጀምሮታል፣ እሱ ይጨርሰዋል። እኛ ከዚህ በኋላ ለሱ ነው የምንሰጠው። እንደምን ጊዜው ፍቅር ናችሁ፣ ምግባችሁ ይጣፍጣል። ፍቅር ናችሁ፣ ፊታችሁ ይጣፍጣል፣ ልባችሁ ይጣፍጣል። በጣም እናመሰግናለን። እዚሁ ላይ ጠቅላላ አድርገን የነሱን ሐሳብ ከማየታችን ከመስጠታችን በፊት ድጋሚ እስቲ አንድ ጓደኛቸው የሁለቱም ጓደኛ ነው ቤተሰብም ነው በዚሁ የሰጠውን ነገር እንመልከት። ሁላችሁ ስለመጣችሁ አመሰግናለሁ። እንግዲህ ያው
እኛ እንግዲህ ሰውን ሳይሆን ላኪውን ነው የምናመሰግነው። መጀመሪያ ላኪ እሱ ነው። ሰው በራሱ ምንም የማድረግ አቅም የለው። እሱ ወርዶ ነገሮችን አይሰራም፣ ሰዎችን ይልካል። ተላላኪዎችንም እናመሰግናለን። የት ነህ አለኝ አንድ ቀን ደውሎ 6 ኪሎ ነው ስለው እና አለኝ ሄድኩ። ወረቀት አወጣና ከኪሱ ሰጠኝ እና በቃ በቀጠሮ ቀን እንድትመጣ አለኝ። ከዛ ሄደ። ሳነበው የምድብ ችሎት ምናምን ይላል። እነዚህ ሰዎች ምንድን ነው? ከዛ አልገባኝም። ሄድን። 6 ኪሎ ነበረ። አሁን እዛ እኔ ሁለቱንም የማውቃቸው ምስክር የጠራኝ እኔን ነው። ገነትን ቤተሰብ ነች፣ ለኔ ነች። አሁን 6 ኪሎ ስደርስ ፍርድ ቤት ገነትን አየኋት ፍርድ ቤት ውስጥ። ከዛ እግሬ ተንቀጠቀጠ። ማለት ለማ እንደምመሰክርም ምናምን ግራ ገባኝና እሱ ያየውን ነው የምትመሰክረው አለኝ። ከዛ ሰዎች ነበሩ፣ ስም መጥቀስ አያስፈልግም። አሳዘንኳቸው፣ በጣም አሳዘንኳቸውና አይ በቃ ዘላለም አንተ አትገባም፣ ውስጥ አትገባም፣ እኛ ጉዳዩን እንጨርሰዋለን፣ ቁጭ በላሉኝ። አሁን እነሱ እንደዛ ሲከራከሩ ለካ አሁን ለብዙዎች ህልም መስል እግዚአብሔር አያውቅም። እሱ ከነሱ ጋር አብሮ ፍርድ ቤት አይዞርም። ሲጨቃጨቁ አብሯቸው አልነበረም፣ ሲካሰሱ አብሯቸው አልነበረም። ምንም አያውቅም። ያችንም የምታንጠባጥብ ቤትም አያውቅም። ምንም የሚያውቀው ነገር የለም። ከ13 ዓመት በኋላ ግን እሱ እንደዚህ አይነት ቦታ ላይ ሙሉጌታና ገነት እንደሚጋቡ 20 ሰው እንደሚጠራ ምናምን የሚያውቀው እግዚአብሔር ለብዙዎቻችን ቤቶችም አሁን እኛ እግዚአብሔር ዝም ሲል የማያይ የመሰለን፣ ጸጥ ሲል የማይሰማ የመሰለን፣ ዞር ሲል የሌለ የመሰለን ሰዎች ይሄ ትልቅ ትምህርት ነው ብዬ ነው የማስበው። ገኒ አሁንም ቀሪ ህይወታችሁ የተባረከ ይሁን። እቺ ቀን እንደምትመጣ እኔ ያውቅ ነበር። እዛች ቤት ስንኖር ልጆቹ አሁን አድገዋል። የዛሬ 13 ዓመት ምናምን አካባቢ እነሱ ቤታችን ተበላሽቷል፣ ቆሽሿል ብለው ሲያስቡ እግዚአብሔር ደግሞ ከ13 ዓመት በኋላ እንደዚህ አይነት ውብ ቦታ እየመረጠ ነበር። እነሱ ፍርድ ቤት ምስክር ማንን እናድርግ ሲሉ እግዚአብሔር ደግሞ እዚህ መጡ ሰዎች እየመለመለ ነበር። እውነቱን ለመናገር የተገናኘ ነው ወጀብን ለማስተዋወቅ ነው። እነሱ ወጀብን ላይ ቀርበው አይ ከዚህ በኋላ አብረን ልንኖር አንችልም ሲሉ እግዚአብሔር ደግሞ እቺን ቀን ቆርጧታል። እነሱ ስለ መለያየት ያስባሉ። እግዚአብሔር መለያየትን አያውቅም። መለያየትንም የሚያይበት ሐሳብም የለውም። መለያየትን አያውቅም። መለያየትን የምናውቀው እኛ ነን። መለያየትን የምንሰብከው እኛ ነን። መነጣጠልን የምንሰብከው እኛ ነን። ይሄ የሁለቱ ታሪክ ለብዙዎቻችን ትምህርት የሚሆን ነው። ለተመለከታችሁት ነው የነበረውን ሁሉ ነገር የፍቺውን የምኑን አብዛኛውን ነገር አንስቶ በተለይ ደግሞ የእግዚአብሔርን ስራ እየገለጠ ሰዎች በተለያየ ነገር ያስባሉ። እግዚአብሔር ግን ምን ሲያስብ እንደነበረ በስፋት ተናግሯል። እዚሁ ላይ ተያይዞ ልጆቻቸው 2 ወንዶች አንድ ወንድና አንዷ ሴት ተናግራለች። ስጦታም ሰጥተዋቸዋል። ስጦታው እጅግ ልብን የሚነካ ስጦታ ነውና እስቲ እዩት። ሁላችሁም ስለመጣችሁ በጣም አመሰግናለሁ። እንደዚህ አይነት ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው ይሄ ሞመንትና እኔ ብዙ መናገር አልፈልግም። እኔ ከምናገረው ነገር በላይ እኔ ያዘጋጀሁት አንድ ስጦታ አለና እሱ ብዙ ነገር ይናገራል ብዬ አስባለሁ እና እሱን ይሰጥ ይፈቀዳል። እሺ ይሄንኛ መፈወስ
ምችል ከሆነ ዛሬ ፈወሳለሁ። መጽሐፍ ቅዱስ ነግቼ ፈወሳለሁ። በጣም ትልቅ ነገር ነው። እግዚአብሔር ይሰራል። ሁሉም በእግዚአብሔር ፈቃድ እንደሆነ የሚያሳይ በጣም ተጨንቀሻል። እናመሰግናለን። በጣም እግዚአብሔር ስራ እንደሆነ የሚያሳይን ሁሉም ሰው መሰከረ። መጨረሻ ላይ በዚህ ደመደመችውና አታልቅሽ እንዴ። አሁን እንግዲህ እንደተመለከታችሁት ነው። በጣም የሚገርም ነው። እግዚአብሔር አንዳንዴ እኛ ባሰብነው ሳይሆን እግዚአብሔር ያሰበልን ከኛ ይበልጣል። እነዚህ ሰዎች በተለያየ ጊዜ በተለያዩ ሚዲያዎች እየቀረቡ ይናገራሉ። በተለይ በሴፉ ኢቢኤስ ላይ ቀርበው ጭራሽ እንደማይታረቁ እህትና ወንድም ሆነው እንደሚኖሩ ዳግመኛ መታረቅ በጋብቻ መኖር እንደማይችሉ ብዙ ጊዜ ሲናገሩ ነበር። የእግዚአብሔርን ስራ ግን በዚህ ውስጥ ተመልከቱት። እኛ እናስባለን፣ እግዚአብሔር ግን ለእኛ የሚሆነውን ያዘጋጅ ነበር። ቅድም እንደሰማችሁት ጓደኛቸው በጣም ነው የገለጸው። እግዚአብሔር የራሱን ስራ ይሰራ ነበር። እነሱ ለመለያየት ሲያስቡ እግዚአብሔር ለዘላለም አብረው እንደሚኖሩ ማለት ነው። እኛ ሰዎች በተለያየ በሰው ህይወት ውስጥ እየገባን የራሳችንን ትተን ይቅርታ ስለቃሉ እንፈተፍታለን። በጣም በሚያሳዝን ማለት ነው። ለእግዚአብሔር ስራውን እንዲሰራ ግን አንለቅለትም። አሁንም ቢሆን እነዚህ ሰዎች ለእግዚአብሔር እሱም ቢሆን ለእግዚአብሔር መንገዱን ስለቀቀቁ ሰው ካልሞተ በስተቀር ሀሳቡን መቀየር ይችላል። እግዚአብሔርም ያስቀይረዋል። ያን የሚያስችል እንዲህ አይነት ልጆች ወልደው ቤተሰብ አፍርተው ደስ የሚል ህይወት እየኖሩ ደስ የሚል ነገር እያላቸው በትዳር ሳይኖሩ ሲቀር ብዙዎቻችን እኔ በበኩሌ በጣም አዝን ነበር። ሰለሞን ደስ ይሉኛል፣ እሷም ገነትም ደስ ትለኛለች። እና እንደው እንደዚህ ሆኖ ማየት እንደዚህ ሆኖ ታርቆ ማየት ያውም ደግሞ በብርሃነ ትንሣኤው ዕለት ይህንን ስላየን በጣም ደስ ብሎኛል። እንዲሁም ደግሞ የተጣሉ ካሉ ምን ያሉ ከትዳራቸው የተፋቱ ካሉ እግዚአብሔር ስራውን እንዲሰራ መንገዱን ለእግዚአብሔር መልቀቅ ነው። እርስ በርስ መተማመጥ፣ እርስ በርስ የሌለ ታሪክ እያነሱ ከመፍጠር ለእግዚአብሔር አንዳንዴ መንገዳችንን ከለቀቅን እግዚአብሔር ከኛ ይልቅ ለኛ የሚያስፈልገውን እሱ ስለሚያውቅ ሁሉን ነገር ያስተካክላል። አሁንም ደግሞ እግዚአብሔር በትዳራቸው ገብቶ እሱ እንዲባርካቸው እሱ እስከ ዘላለሙ ድረስ አብረው ጸንተው እንዲኖሩ ተጣልተው ታረቁ ድጋሚ ደግሞ እንደዚህ ሆኑ ከመባል እግዚአብሔር አምላክ እንዲሰውራቸው ሁላችሁም ጸሎት አድርጉላቸው። እንግዲህ ወደ ሁለተኛው ስንመለከት ብፁዕ ሊቀ ጳጳሱ እንግዲህ ስለ እመቤታችን ተናግረዋል። በቅድሚያ እስቲ እሳቸው የተናገሩትንና ወንድማችን በቲክቶክ የምናውቀው አክሊል አንድ ነገር ስለ ቤዛነት ምንነት ያስረዳል። ከዛ በኋላ ሌሎች መምህራንንም እንመለከታለን። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ሰላም ለእርሱ ይሁን። አባታችን ቡራኪው ትድረሰኝ፣ ጸሎቱትም ደግሞ ታግዘኝ። አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁኝ። ብፁዕ አባታችንን እንደሰማችኋቸው ምንድን ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሞ የጀመሩት በምንድን ነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይህም ትርጉሙ ነው ቤዛ ለሚለው ቃል። ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ የሌለ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንጻር ቤዛ የሚለውን ቃል ስንጠቀም ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብፁዕ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኑን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይህን በጣም ቢረዳውም እችኑ ቃል ግን ለእመቤታችንም ደግሞ ሰጥቶ አይተናል። ቤዛ የምትለውን ቃል ማለት ነው። የቀዳሚው ላይ ምዕራፍ 1 ላይ ለእመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህንኑ ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል። ቤዛ የሚለውን ምንድነው? ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል። የሰው ነፍስ ቤዛው ሀብቱ ነው። ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው? በፍጹም። ቤዛ የምትለው ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን። ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን
ኢየሱስ አያደርጋትም። which means ቤዛ የምትለው ቃል necessarily ለኢየሱስ ብቻ የምትሰጥ ሳይሆን እንደ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል። ግን ከምን አንጻር ተናገሩት የሚለው ግን መታየት አለበት። ለምሳሌ መጽሐፈ ምሳሌ ላይ ለሰው ነፍስ ቤዛው ሀብቱ ነው ሲል ምንድነው? ሰው ሀብትን በአግባቡ ከተጠቀመበት ምንድነው? ልክ እዛው መጽሐፈ ምሳሌ ላይ የሚናገረው ነገር አለ። ለድሃ ቸርነትን የሚያደርግ ይላል። ሚኒንግ የሚለግስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ለማን ያበድራል? ለእግዚአብሔር። አሃ ለድሃ ስትሰጥ ለእግዚአብሔር እያበደርክ ነው። አዎ ለእግዚአብሔር ካበደርክ ደግሞ ለእግዚአብሔር አበድረው አስበው፣ እግዚአብሔር ደግሞ ምን ያደርጋል? ይከፍላል። እዛው ጋር እርሱ ራሱ ደግሞ መልሶ ይከፍላል ይላል እግዚአብሔር ማለት ነው። ሶ እግዚአብሔር ደግሞ ይከፍልሃል፣ ክፍያህን ከእግዚአብሔር ታገኛለህና ሀብት ያለው ሰው በሀብቱ እንደዚህ ማለት with good intention በደንብ በፍቅር ተሞልቶ ድሃን እንደዚህ የሚረዳ ቢኖር ለድሃ እጁን የሚዘረጋ ቢኖር ለእግዚአብሔር እያበደረ ነውና እግዚአብሔር ደግሞ ለዛ ሰው ይከፍለዋልና ከዛ አንጻር እንዲህ ተብሎ ሊነገር ይችላል። ምንም እንኳን አንዳንዴ ደግሞ ሀብት መጥፊያ ቢሆንም ልክ እንደዚህ ደግሞ ለእግዚአብሔር ማበደር አይነት ጉዳይ ውስጥም ደግሞ ሊገባ ይችላል። ግን በፍቅር ሲሆን ማለት ነው የሚሰራው። ከዚህ አንጻር ለምሳሌ መጽሐፍ ቅዱስ በቃ ቤዛ ብሎ ጠራው ሀብትን። ስለዛ ቃላቱን ስንጠቀም ከምን አንጻር ተጠቀም ነው? ሜታችን እንደው በጸሎት ከማገዙ አንጻር ምናምን እንዲህ ተብሎ ቢነገር ወይም በሌላም ምክንያቶችም በምን ምክንያት ቃሉን ተጠቀም ነው የሚለው እሱን ማሰቡ ጥሩ ይመስለኛል። የተወሰነ እንትን እንዳይል ማለት ነው። ግን ያው ብፁዕነታቸውም ብፁዕ አባታችንም ካሉት ትርጉም አንጻር ትክክል ነው። ያው ጌታችን ብቻ ነው የሚለው ከዛ ትርጉም አንጻር ሲሆን እናችን የተወሰነ ረዳት በሚለው ነው ይቆየን። ያው ካጠፋው ይቀርታል። እንግዲህ እንደሰማችሁት ነው ወንድማችን አክሊል ብፁዕ አባታችን ቡራኬው ይድረሰን በማለት በመጀመር እሳቸው ያነሱበት አውድና ቤዛም ደግሞ ሌላ ትርጉም ሌላ ኪዳነ ወልድ ክፍሌን እያነሳ ሌላ ፍቺ እንዳለው በመጽሐፍ ቅዱስ ለብዙዎች ቤዛነት ሰጠ። የክርስቶስ ቤዛነት ለኛ ክርስቶስ የከፈለው ቤዛነትና ለሌሎቹ የሚገለጸው ቤዛነት ተመሳሳይ አይደለም። ግን ቤዛነት እንደየአውዱ ፍቺ የራሱ የሆነ ፍቺ ያለው። ስለዚህ ለእመቤታችን ቤዛነት ቤዛችን ነች ስትባል ልክ አይደለም የሚሉት ነገር ስህተት ነው የሚሉ ነገሮችን አንስቷል። እሺ ሌላ የምናየው እንግዲህ በጣም በቤተክርስቲያናችን አሉን ከምንላቸው መምህራኖች መካከል ዲያቆን ያረጋል አበጋዝ ነው። በዚህ ሁኔታ ሰፋ ያለ ሁኔታ ሰጥቷልና የሊቀ ጳጳሱንም ንግግር የሱንም ንግግር ደግሞ በደንብ እንድንረዳው አውዱ ምን እንደሆነ እንድንረዳው እስቲ እንከታተል። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ የዓለም መድኃኒት ለዓለም የተከፈለ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት የፈረደበት ሮሜ 8:34
ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ወስመ በዘያምሩ ይገብሩ፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሰራል። ቤዛ ኢየሱስ ክርስቶስ ብቻ ነው። አዎ ነው። ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም፣ መዋል የለበትም። ይሄ ማለት ይላል ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቴይዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ። ነው ወይ? ግን መጽሐፍ ቅዱስ ምን ይላል? ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እንዴ ታሪኩ ብዙ አለው ከጀርባ። ወደዛ ማብራር ከገባው ብዙ ጊዜ ያልቅ። ያ ቤዛ የተባለው ምንድነው? እስራኤላውያን የሚያወጡት ገንዘብ መዋጮ ማለት ነው። ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሏል። ይሄ ማለት ይሄ ቤዛ ሰውን ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ 21:18 ላይ ሀጥ የጻድቅ ቤዛ ነው። ሀጥ የጻድቅ ምንድነው አለ? ቤዛ ነው። ይሄ ማለት ሀጥ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ ያለ ረዳት ጤነኛ ሰው አይኖርም። ያግባባል። ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም ላይ ሊሆን ይችላል። ኃጥእ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛም የቅን ሰው ቤዛ ነው። በደለኛም የቅን ሰው ቤዛ ነው ይላል። ይቀጥላል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል ምን አድርጌ ሰጥቻለሁ አለ? ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል ገነትን ይከፍታሉ ግብፃውያን ማለት ነው አይደለም። ለራሳቸውም እንደዛ አልሆነ። ግልጽ አይደለም ሐሳቡ። ስለዚህ አንድ ቃል በተለያየ አግባብ ለብዙ ነገር ጥቅም ላይ ሊሆን ይችላል። ይሄ ቃል ለዚህ ብቻ ነው እያርገ ወይ እየወረደ አይነት ከከፍ ዝቅ የለውም አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። ብዙ ይሄን የመሰለው የሐዋርያት ሥራ 7:35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ነው የላከው? ሙሴን። ላኪው እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች ወደ እስራኤል። ምን አድርጎ ላከው አለ? ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ ያስፈልግም ማለት ነው? ሙሴ የክርስቶስን ቤዛነት ይሻማል ማለት ነው? በጭራሽ እንዲህ ያለ አረዳድ አይደለም። እንግዲህ ዲያቆን ያረጋል አበጋዝ ላይ እንዲህ ነው ብሎ መጨመር አይቻልም። ብፁዕ አባታችን እንግዲህ ከምን አንጻር እንደዛ እንደተናገሩ ራሱ በጣም ግራ ነው የሚያጋባው። እንደውም ብዙዎች መምህራኖች ማብራሪያ መስጠት አለባቸው ብለው እሳቸውን እስከ መወረፍም የደረሱ እንደውም እመቤታችን ቤዛ ነሽ አንላትም ሲሉ እርሶም ጳጳሳችን አይደለም እስከ ማለት ደርሷል። በርካታ ጸሐፊያን፣ በርካታ የቤተክርስቲያኒቷ መምህራኖች በያላቸው በሚጠቀሟቸው ሶሻል ሚዲያዎች ይህንን ነገር እያስተጋቡ ነው፣ ትክክል አይደለም በሚል ማለት ነው። ብፁዕ አባታችን እንግዲህ እነዚህ ነገሮች ይሰሟቸዋል ብዬ አስባለሁ። ከሰሟቸው በኋላ ይህንን ለምን እንዳሉ እንግዲህ ሰዎች ቤዛችን ነሽ ስንል ከምን አንጻር እየተባለ እንደሆነ ቤተክርስቲያን ከምን አንጻር እንደምትል ያንን ምላሽ ለመስጠት ተሞክሯል። እንግዲህ የብፁዕነታቸውን ደግሞ እንሰማለን። መቼም እመቤታችንን ክደው ነው ብዬ ወይም ደግሞ የእመቤታችን ቤዛነት የተባለበት የሚባልበትን አውድ ሳይገባቸው ነው ብዬ አላስብም። ነገሮች ይስተካከላሉ ብዬ አስባለሁ። እግዚአብሔር ግን በቤቱ እንዲያጸናን የእሱ የአምላካችን ቅዱስ ፈቃድ ይሁን። እንግዲህ ለዛሬ ያስኩላችሁ ይህን ይመስላል። በሌላ ጊዜ እስክንገናኝ በቅንነት ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ ስጡኝ። እጅግ አድርጌ አከብራችኋለሁ። ቸርን ሰንብት።